ህወሓት ወታደራዊ ዝግጅት እያደረገ ነው ተብሏል። ብዙዎች በሰሜኑ ጦርነት የሚያውቁት የህወሓት ጦር ቃል አቀባይ ትዕግስታችን አልቋል ሲል ተደምጧል። እንመለከተዋለን። ኢትዮጵያ በአፍሪካ በብቸኝነት የታጠቀችውን ጦር መሳሪያ መነጋገሪያ ሆኖ ቀጥሏል። ይህንንም የምንቃኝ ይሆናል። ሼህ አላሙዲን በአዲስ አበባ ያቀዱት ግዙፍ ኢንቨስትመንት፣ በመዲናዋ እምብርት ይጀመራሉ የተባሉት ሁለት ግዙፍ ሆቴሎች ጉዳይ በዝርዝር ይደመጣል። በደቡብ ኢትዮጵያ የተከሰተው ማርበርግ ቫይረስ በዚህ ሰዓት በምን ሁኔታ ላይ እንደሚገኝ መንግስት ይፋ ያደረገውን መግለጫም የምንዳስስ ይሆናል። ሌሎችም ወቅታዊ ጉዳዮች ተካተዋል። ጤና ይስጥልን። የሰዓቱ የመረጃ ጥንቅራችን ተጀምሯል። ቀደም ሲል ያነሳናቸው አበይት ነጥቦችን ነው። ዝርዝር መረጃዎቹን ደግሞ እንደሚከተለው ወደ እናንተ እናደርስ። ወደ ቀዳሚ ጉዳያችን እናምራ። ባለፈው ሳምንት የአጼ ኃይለ ሥላሴ የልጅ ልጆች ንብረት የሆነውን ሸበሌ ሆቴልን የገዛው ሚድሮክ ኢንቨስትመንት ግሩፕ በአዲስ አበባ 5 ዘመናዊ ሆቴሎችን ሊገነባ ነው። ሼህ አላሙዲን ከ30 ዓመታት በኋላ በሆቴል ኢንዱስትሪው በገፍ እየገቡበት እንደሆነም እየተነገረ ነው። ሆቴሎቹ ኢትዮጵያ ለምታስተናግደው 32ኛው የዓለም የአየር ንብረት ለውጥ ጉባኤም ይደርሳሉ ተብሎ ይጠበቃል። ሚድሮክ ኢንቨስትመንት ግሩፕ ሸራተን አዲስ የሌክዠሪ ኮሌክሽን ሆቴል ቅጥር ግቢ ውስጥ እጅግ ዘመናዊ የሆነና የሸራተን አዲስ ሆቴልን ስያሜ የሚይዝ ሌላ ሆቴል ይገነባል። በሚሊኒየም አዳራሽ ቅጥር ግቢ ዘመናዊ ሆቴል ሞክሲ ባይ ማሪዮት፣ በመሐመድያ የመኖሪያ መንደር ደግሞ 4 ፖይንትስ ባይ ሸራተን ሆቴሎች ይገነባሉ። በቅርቡ የሚድሮክን ቤተሰብ የተቀላቀለው ዋቢ ሸበሌ ሆቴል አውቶግራፍ ኮሌክሽን ባይ ማሪዮት ደረጃ ለጉባኤው ዝግጁ ይሆናል ተብሏል። የአፍሪካ ህብረት አጠገብ እየተገነባ ያለው ዌስቲን አዲስ ቀሪ ስራዎችን ለማጠናቀቅ እየተሰራ እንደሚገኝም ተነግሯል። ሚድሮክ ኢንቨስትመንት ግሩፕ ለ32ኛው የዓለም የአየር ንብረት ለውጥ ጉባኤ ተሳታፊዎች 1500 አልጋ ያላቸው ሆቴሎችን እንደሚገነባም የግሩፑ ዋና ስራ አስፈጻሚ አቶ ጀማል አህመድ በቅርቡ መናገራቸው ይታወሳል። በተጨማሪም ሚድሮክ ኢንቨስትመንት ግሩፕ በክልል ከተሞች በጂማና ሐዋሳ 4 ፖይንትስ ባይ ሸራተን ሆቴሎችን እየገነባ ይገኛል። በባህር ዳር ከተማም እንዲሁ 4 ፖይንትስ ባይ ሸራተን እና ፕሮቲ ባይ ማሪዮት ለመገንባት ዝግጅቱን አጠናቋል የተባለው ሚድሮክ ኢንቨስትመንት ግሩፕ በቅርቡ የላንጋኖ ሳቫና ሪዞርትን በግዥ የተረከበው ሲሆን በማሪዮት ብራንዶች ዓለም አቀፍ ሪዞርት በመገንባት ወደ ስራ ይገባል። ባለፈው ሳምንት የኢኮቱሪዝም ዘርፉን ከፍ ሊያደርግ የሚችለውን የደንቢ ኢኮሎጂን በማስመረቅም ወደ ስራ አስገብቷል። ህወሓት ወታደራዊ ዝግጅት እያደረገ ነው። ብዙዎች በሰሜኑ ጦርነት የሚያውቁት የህወሓት ጦር ቃል አቀባይ ትዕግስታችን አልቋል ሲል ተደምጧል። የህወሓት ጦር ቃል አቀባይ አቶ ገብረ ጻዲቅ ድርጅታቸው ለማንኛውም ወታደራዊ ግዳጅ ዝግጁ መሆኑን በወይን ሚዲያ በኩል ባስተላለፉት መግለጫ አስታውቀዋል። ቃል አቀባዩ በመግለጫቸው የህወሓት ትዕግስት ገደብ አለው፣ ወታደራዊ ኃይሉም በተጠንቀቅ ላይ ይገኛል በማለት ወቅታዊውን የክልሉንና የፌዴራል መንግስቱን ግንኙነት አስመልክተው ንግግር አድርገዋል። አቶ ገብረ በመግለጫቸው ትግራይ በፌዴራል መንግስቱ ውስጥ ያላትን ሚና በተመለከተ ቅሬታቸውን የገለጹ ሲሆን በትግራይና በፌዴራል መንግስቱ መካከል ያለውን ውጥረት እየጨመረ መምጣቱን ጠቁመዋል። አሁን ያለው ገደብ የሌለው ትዕግስት አይቀጥልም፣ ሁሉን አቀፍ ዝግጅት ተደርጓል ያሉት ቃል አቀባዩ የህዝብና የጦር ኃይሉ ለሚመጣው ማንኛውም ሁኔታ ዝግጁ እንዲሆን ጥሪ አቅርበዋል። ከኢትዮጵያ ለመገንጠል የቀረን የግዛት ማስመለስ ብቻ ነው። በኃይል መሬት ለማስመለስ ተዘጋጅተናል። ከኢትዮጵያ ጋር የሚያገናኘን ምንም ነገር የለም። የህዝቡ ማህበራዊ ስሪት ተበጥሷል ብለዋል። የሚያገናኘን የፕሪቶሪያው የሰላም ስምምነት ብቻ ነው በማለትም ጭምር ስምምነቱ የማይተገበር ከሆነና ግዛታችን በሰላም የማይመለስ ከሆነም ትዕግስታችን እያለቀ ነው ባይ ናቸው ገብረ። ወደ ቀጣዩ መረጃችን እንለፍ። ኢትዮጵያ በአፍሪካ በብቸኝነት የታጠቀችው ጦር መሳሪያ። ኢትዮጵያ ኦሪዮን የተሰኘውን ሩሲያ ሰራሽ ሰው አልባ ድሮን መታጠቋን የኢትዮጵያ መንግስት ሰሞኑን ካዘጋጀው የድሮን ኤክስፖ ላይ ማረጋገጡን ዲፌንስ ብሎክ ዘግቧል። ኢትዮጵያ የታጠቀችው ሩሲያ ሰራሹ ድሮን ለኢላማ ቅኝትና ለውጊያ የሚውል መሆኑን ዘገባው ጠቅሷል። ድሮኑ ከምድር ወለል በላይ እስከ 7500 ሜትር ከፍታና ለ24 ሰዓት መብረር እንደሚችል የሩሲያ መከላከያ መረጃዎች ያመለክታሉ ተብሏል። ሩሲያ ይህንኑ ድሮን ለመጀመሪያ ጊዜ ከ9 ዓመታት በፊት ሶሪያና ከዚያም ዩክሬን ላይ ለውጊያ ተጠቅማበታለች ያለው ዘገባው፣ ሆኖም ድሮኑን ለሌላ ሀገር መሸጧ በይፋ ሲረጋገጥ የኢትዮጵያው የመጀመሪያ መሆኑ ተጠቅሷል።
በደቡብ ኢትዮጵያ የተከሰተው ማርበርግ ቫይረስ በዚህ ሰዓት በምን ሁኔታ ላይ ይገኛል የሚለውን እናስከትልም። በደቡብ ኢትዮጵያ ክልል ተከስቶ የነበረው የማርበርግ ቫይረስ ወረርሽኝ ሙሉ በሙሉ በቁጥጥር ስር መዋሉን የጤና ሚኒስቴር ጥር 18 ቀን 2018 ዓ.ም አስታውቋል። ሚኒስቴሩ ከኢትዮጵያ የህብረተሰብ ጤና ኢንስቲትዩት ጋር በመሆን ወረርሽኙ ለመጀመሪያ ጊዜ መከሰቱ በይፋ ከተነገረበት ከህዳር 5 2018 ዓ.ም ጀምሮም በሽታውን ለመከላከልና ለመቆጣጠር ሰፊ ስራዎች ሲከናወኑ እንደቆዩ ገልጿል። በወረርሽኙ ወቅት በአጠቃላይ ለ3800 ሰዎች የላቦራቶሪ ምርመራ የተደረገ ሲሆን ከነዚህ ውስጥ ቫይረሱ የተገኘባቸው 14 ሰዎች ነበሩ። ከታካሚዎቹ መካከል 9ኙ በበሽታው ምክንያት ህይወታቸው ሲያልፍ፣ 5ቱ ደግሞ ተገቢውን ሕክምና አግኝተው ማገገም መቻላቸው ይታወቃል። ወረርሽኙን በአጭር ጊዜ ለመቆጣጠር እንዲቻል የክትትልና ምላሽ ስርዓት ተዘርግቶ ሲሰራ መቆየቱን የገለጸው ሚኒስቴሩ በተለይም ከ4.8 ሚሊዮን በላይ ለሚሆኑ ተጓዦች በመውጫና መግቢያ ኬላዎች ላይ የልየታ ምርመራ መደረጉን፣ ከ20 ሚሊዮን በላይ አባወራዎች ወይም ማወራዎችን ያካተተ የግንዛቤ ማስጨበጫ ስራ ከፖሊዮ ዘመቻ ጋር ተቀናጅቶ መከናወኑ እንደሚገኙበት ገልጿል። በተጨማሪም ከታማሚዎች ጋር ንክክ የነበራቸው 886 ሰዎች የቅርብ ክትትልና የመከላከያ ሕክምና ተደርጎላቸው ወደ ማህበረሰቡ መቀላቀላቸውን ጠቅሷል። ከሚኒስቴሩ በተገኘው መረጃ መሰረት የዚህ አስከፊ ቫይረስ መወገድ ለሀገሪቱ ትልቅ ድል መሆኑ ተገልጿል። ለዚህ ስኬት ከፍተኛ አስተዋጽኦ ላበረከቱ የጤና ባለሙያዎች፣ የክልል ጤና ቢሮዎችና ሌሎችም ባለድርሻ አካላት ከፍተኛ አድናቆት ተችሯቸዋል። ጥንቅራችን እንደቀጠለ ነው። የተከበራችሁ የሸገር ታይምስ ቤተሰቦች ወደ ቀጣዩ መረጃችን እንሻገር። የኢትዮጵያ አየር መንገድ በአስቸጋሪ የአየር ሁኔታ ምክንያት ወደ ዋሽንግተንና ኒውዮርክ የሚደረጉ በረራዎችን ሰርዟል። የኢትዮጵያ አየር መንገድ በዋሽንግተን ዲሲና በኒውዮርክ አካባቢ ባለው አስቸጋሪ የአየር ጸባይ ምክንያት ወደ አሜሪካ የሚደረጉና ከአሜሪካ የሚመለሱ በርካታ በረራዎችን መሰርዙን አስታውቋል። የተሰረዙት በረራዎች ኢቲ 500 ጥር 16 ቀን ከአዲስ አበባ ወደ ዋሽንግተን፣ ኢቲ 501 ጥር 17 ቀን ከዋሽንግተን ዲሲ ወደ አዲስ አበባ፣ ኢቲ 514 ጥር 17 ቀን ከአዲስ አበባ ወደ ኒውዮርክ ጆን ኤፍ ኬኔዲ ዓለም አቀፍ አየር ማረፊያ፣ ኢቲ 515 ጥር 17 ቀን ከኒውዮርክ ወደ አዲስ አበባ የሚደረጉ በረራዎች ናቸው። የኢትዮጵያ አየር መንገድ በረራ በመሰረዙ ምክንያት ለተቸገሩ ተጓዦች እንደ አስፈላጊነቱ የበረራ ቦታን በመቀየር የጉዞ ፕሮግራምን ዳግም በማስተካከል ወይም የከፈሉትን ገንዘብ ተመላሽ በማድረግ ረገድ ድጋፍ እንደሚያደርግ ገልጿል። በተጨማሪም ሁኔታውን በቅርበት እየተከታተለ መሆኑንና አዳዲስ መረጃዎች ሲኖሩ ወዲያውኑ እንደሚያሳውቅም አስታውቋል። የኢትዮጵያ አየር መንገድ ተጓዦች ለጉዞ ከመነሳታቸው በፊት የአየር መንገዱን ድረገጽ የሞባይል መተግበሪያንም ጭምር በመጠቀም ወይም የዓለም አቀፍ ደንበኞች አገልግሎት ማዕከልን በማነጋገር የበረራቸውን ሁኔታ እንዲያረጋግጡ አሳስቧል። አክሎም በረራዎቹ የተሰረዙት የተጓዦችንና የሰራተኞችን ደህንነት ከሁሉ በላይ ለማስቀደም ሲባል መሆኑን አመላክቷል። በመጨረሻም ዋዜማ ራዲዮ በኢትዮጵያ ያለውን የሥራ ፈቃድ እንዲመልስ መደረጉ እንዳሳዘነው አስታውቋል። የኢትዮጵያ መገናኛ ብዙሃን ባለስልጣን ዋዜማ ሬዲዮ በኢትዮጵያ ያለውን የሥራ ፈቃድ እንዲመልስ መደረጉን ማስታወቁን ተከትሎ እርምጃው በማንኛውም መመዘኛ ትክክል ነው ብለን አናምንም፣ አሳዝኖናልም ሲል ሬዲዮ ባወጣው መግለጫ ገልጿል። የኢትዮጵያ መገናኛ ብዙሃን ባለስልጣን ቅዳሜ ጥር 16 2018 ዓ.ም ዋዜማ ሚዲያ ወይም ዋዜማ ራዲዮን በተመለከተ ያወጣውን መግለጫ ተመልክተናል ያለው ዋዜማ ራዲዮ አክሎም ባለስልጣኑ ሐሙስ ዕለት ፈቃዳችንን እንድንመልስ ባዘዘን መሰረት ይህንኑ አድርገናል። መግለጫው የተሰጠው ይህንን ባደረገን በሰዓታት ውስጥ ነው ብሏል። ሚዲያው በመግለጫው እርምጃው በማንኛውም መመዘኛ ትክክል ነው ብለን አናምንም፣ አሳዝኖናልም ያለ ሲሆን ዝርዝሩን በሚገባ አጢነን አስፈላጊና ጠቃሚ ከሆነ ተጨማሪ ማብራሪያ እንሰጣለን፣ ሌሎች ህጋዊ አማራጮችንም እንከተላለን በማለት ጠቁሟል። ዋዜማ ራዲዮ የሀገርን ጥቅም አደጋ ላይ ጥሏል፣ እንዲሁም የጋዜጠኝነት ስነ ምግባርንም አላከበረም በሚል ከኢትዮጵያ መገናኛ ብዙሃን ለቀረበበት ውንጀላም እነዚህን ክሶች የኢትዮጵያን ሚዲያ ለሚከታተሉ ተደራሲዎች፣ ለታዛቢዎችና ባለሙያዎች የህሊና ፍርድ እንተዋለን የሚል ምላሽ ነው የሰጠው። ሚዲያው ይህንን ያለው የኢትዮጵያ መገናኛ ብዙሃን ባለስልጣን ዋዜማ ራዲዮ በመባል የሚታወቀውን ሚዲያ የኢትዮጵያን ህገ መንግስትና የመገናኛ ብዙሃን አዋጅ እንዲሁም መመሪያዎችና የሙያ ስነ ምግባርን አክብሮ ለመስራት ፈቃደኛ ባለመሆኑ የሥራ ፈቃድ እውቅናውን ተመላሽ አድርጓል ሲልም ባወጣው መግለጫ ካሳወቀ ከሰዓታት በኋላ ነው። ባለስልጣኑ በመግለጫው አድርጌዋለሁ
አደርገዋለሁ ባለው ክትትል እንዲሁም ከዜጎች በተሰጠው አስተያየትና ጥቆማ መሰረት ሲል በገለጸው መሰረት የሚዲያው ዘገባዎች የሀገራችንን ብሔራዊ ጥቅም የሚጻረሩ፣ ሚዛናዊነት የሚጎድላቸው፣ የፌዴራልና የክልል መንግስታት አስተያየትና ምላሽ ያልተካተተበት፣ ሁከት ቀስቃሽ እንዲሁም የሙያ ስነ ምግባርን የጣሰ የአንድ ወገን ዘገባ ብቻ የተንጸባረቀበት ሆኖ ተገኝቷል ብሏል። ይህንን መሰረት በማድረግ በባለስልጣኑ ዋዜማ ሚዲያ ተደጋጋሚ የእርምት ግብረ መልስ ሲሰጠው ቆይቷል የሚለው መግለጫው፣ ሆኖም የተሰጠውን አስተያየትና የማስተካከያ እርምጃ መቀበል ባለመፍቀዱ የሥራ ፍቃዱን ተመላሽ እንዲያደርግ ተወስኖ ይህ ተግባራዊ ተደርጓል ሲል ገልጿል። በዚህም ዋዜማ ሚዲያ የሀገርን ብሔራዊ ጥቅም አደጋ ላይ የሚጥሉ የጋዜጠኝነት ስነ ምግባርን መሰረት ያላደረጉ እንዲሁም በአዋጅና መመሪያ ያልተፈቀዱ ተደጋጋሚ ጥሰቶችን መተላለፉን ተከትሎ የኢትዮጵያ መገናኛ ብዙሃን ባለስልጣን ሲያከናውንለት የነበረውን ድጋፍ ከዚህ በኋላ ለማቋረጥ ተገዷል ሲል ነው ባለስልጣን መስሪያ ቤቱ በመግለጫው ያመላከተው። ባለስልጣኑ በመግለጫው በአዋጅ ቁጥር 1238/2013 መሰረት ዋዜማ ሚዲያ ወይም ዋዜማ ራዲዮ የተለያዩ ጥሰቶችን ለፈጸመው ጥፋት ከ2 ወር በፊት የመጨረሻ ማስጠንቀቂያ ተሰጥቶት እንደነበር ይታወሳል ብሏል። የተከበራችሁ የሸገር ታይምስ ቤተሰቦች ለአሁኑ ያዝነው የመረጃ ጥንቅራችን የተከታተላችሁት ይመስል ነበር። ስላዳመጣችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።